አንጋፋው የኢትዮጵያ ንግድ ባንክ በየዓመቱ በሁሉም ዘርፍ ተደራሽነቱን በማሳደግ ለላቀ ደንበኞች አገልግሎት ትኩረት ሰጥቶ በመስራት ላይ ይገኛል። ባንኩም ሆነ የባንኩ ባለሙያዎች ከቅርንጫፍ እስከ ዋና መስሪያ ቤት ለደንበኞች አገልግሎት እርካታ ቅድሚያ ትኩረት በመስጠት በመስራት ላይ ስለመሆናቸው ብዙ አብነቶችን ማንሳት ይቻላል። በተለያዩ የሀገሪቱ አካባቢዎች በሚደረጉ የመስክ ጉብኝትና የምክክር መድረኮች ደንበኞች ወደ ባንኩ እንዲመጡ ብቻ ሳይሆን ባንኩ ወደ ደንበኞቹ በመቅረብ አገልግሎቶችን ለማስተዋወቅና የሥራ አጋርነቱን ለማጠናከር እየተሰሩ ያሉ ስራዎችም በጉል የሚታዩ ናቸው። የላቀ የደንበኞች አገልግሎት የዘውትር ተግባሩ የሆነው ባንካችን በመስከረም ወር 2018 ዓ.ም ብቻ በአገር ውስጥና ከሀገር ውጭ በተለያዩ መድረኮች ከተለያዩ ባለድርሻ አካላት ጋር መክሯል። በዚህ ዝግጅታችንም ታዲያ የባንኩ የሥራ ኃላፊዎች በሀገር ውስጥ በተለያዩ ዲስትሪክቶች በመገኘት ያደረጉትን የመስክ ጉብኝትና የመድረክ ውይይቶች እንዲሁም ፋይዳቸውን እንቃኛለን። የቅኝታችንን መነሻ ያደረግነው ደግሞ በኢትዮጵያ ንግድ ባንክ ፕሬዝዳንት በአቶ አቤ ሳኖ የተመራው የባንኩ የሥራ አመራሮች ቡድን በድሬዳዋ ከተማ አስተዳደር ያደረገውን የመስክ ጉብኝት ነው። ለባንኩ የሥራ አመራሮች ደማቅ አቀባበል ያደረጉት የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጁሃር ወደ በረሃ ንግሥት እንኳን በሰላም መጣችሁ በማለት ነው አቀባበል ያደረጉላቸው። ወደ በረሃዋ ንግሥት ነው የምንለው፣ ትንሿ ኢትዮጵያ እንኳን በሰላም መጣችሁ ለማለት እፈልጋለሁ። በዚህ መልክ ይሄንን ቲም ሙሉ ይዞ በመምጣት እኛ ደግሞ እንደ ድሬዳዋ ለእናንተ ያለን ክብር በራሴና በወከለኝ ማህበረሰብ እንዲሁም በካቢኔ ላቅ ያለ አክብሮቴ ለእናንተ መግለጽ እፈልጋለሁ። የኢትዮጵያ ንግድ ባንክ የሥራ አመራሮች ቡድን ታዲያ በድሬዳዋ ቆይታው በከተማዋ የተለያዩ የኢንቨስትመንትና የማህበራዊ አገልግሎት ተቋማትን ጎብኝቷል። ያየናቸው ልማቶች የሚያስደስቱ ናቸው። ድሬዳዋ ትልልቅ ልማቶች አይተናል። መሬት ላይ በየቦታው ትልቅ ላይብራሪ አይተናል። በጣም ትልቅ የኮንቬንሽን ሴንተር በጣም ሰርፕራይዝ ያደረገኝ እሱን ነው። ትልልቅ ጅምሮች አሉ። ይህንን አወርዳችሁ አድሚኒስትሬሽን ስርዓት ከተበጀለት ምናልባት እንዳላችሁትም ድሬዳዋን የብዙ ነገሮች ማዕከል ማድረግ ይቻላል። ሌላ በሀገራችን እንግዲህ ፍሪ ዞን የመጀመሪያው እድል ያገኘች ከተማ ናት። ከደረቅ ወደብ ጋር ተጋግዞ ያሉ ነገሮች ብዙ ጠቀሜታ ያላቸው ናቸው። ምናልባት እዛ አካባቢ ሰፊ ፍሪ ዞን እንዳለን አይተናል እና ይሄን ነገር ፋሲሊቴት አድርገን ተጋግዘን ባንክም በባንክ በኩል የሚገባውን አድርጎ አስተዳደርም የፌዴራል መንግስትም በጉምሩክ በኩል ያለው ነገር አድርጎ በደንብ እንጠቀምበት ትልቅ ለውጥ ልናመጣባቸው የምንችልባቸው እድሎች እንዳሉ ነው የማየው። የኢትዮጵያ ንግድ ባንክ የሥራ መሪዎች ከመስክ ጉብኝት በተጨማሪ የከተማ አስተዳደሩን ቀጣይ የልማት ውጥኖች ለማገዝ በሚቻልባቸው ስራዎች ላይም መክረዋል። ድሬዳዋ ያው ቀጣይ በስማርት ሲቲ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከኢኒሼቲቭ ጋር ተያይዞ አጠቃላይ በዲጂታል ሲስተም ነው ሁሉም ነገር ትራንዛክሽን መሆን ያለበት። ከተማው ፕሮግረስ እያደረገ ያለበት ሁኔታ እጅግ በጣም ምቹ ነው። አሁን ደግሞ ዛሬ ልንዋዋል ያልነውም ያሰባችሁት ነገር ሌላው የአድቫንስመንት ምሳሌ ነው። ወደ ዲጂታል ብትመጡልን ብዙ ችግሮች ካስተዳደሩ ታቃልላላችሁ። ለፋይናንሻል ሴክተርም እንደዚሁ ትልቅ አስተዋጽኦ ያደርጋል። ባይበልጥም ለሀገር ደግሞ የተሻለ ነገር ይፈጥራል እና ወደ ኋላ መሄድ አንችልም። አሁን ጊዜያዊ ዘመናዊነት ነው። በዚህ አጋጣሚ ያው በጣም ማመስከር የምንችለው የምስራቁ የኢትዮጵያ ክፍል በዚህ በዲጂታል እንቅስቃሴ በኩል በመጀመሪያ ደረጃ ላይ የሚጠቀስ ነው። በዚህም የደረሳችሁበት ደረጃ መልካም በመሆኑ ህዝቡም አስተዳደሩም ሊኮራ የሚገባው ነው። በምክክሩም ታዲያ ድሬዳዋን ወደ ስማርት ሲቲነት ለማሳደግ የታቀዱትን ስራዎች ከጫፍ ለማድረስ ሁለቱም ተቋማት የመግባቢያ ስምምነት ተፈራርመዋል። የጀመራችሁት ነገር ለሀገርም ምሳሌ የሚሆን ምናልባት ትንሽ ቢመስልም በስኬልና በከተማ ደረጃ ሀሳቡ ትልቅ ስለሆነ በርቱ። ከጀመራችሁ አይቀር ደግሞ ምሳሌ ሆነው ሌሎች እሳት ከጎረቤት ነው የሚያዘው አንዱ ካለው
ከዛ ተከፋፍሎ ነው የሚሄደው እና ችቦ እዚህ የበራው ለሁሉም ከተማ እንደሚበራ ተስፋ አደርጋለሁ። እኛ በተለያዩ ቦታዎች ላይ ማህበረሰባችንን እናገኛለን፣ እናወያያለን። እያንዳንዱ ባንኮች ጋር ሄዳለሁ። ማልሄድባቸው ግን ባንኮችም አሉ። ስቲል ነው ብጠራም ማልሄድም አለ። እውነት ለመነጋገር ግን ይሄ ከየትኛውም በላይ የሀገሪቱ ስፓይናል ኮርድ ነው። እያንዳንዱ የአሁን የምናያቸው ትልልቅ በጂቲፒ እየተሰሩ ያሉት የሀገሪቱ ኢኮኖሚ ትልቅ ባክቦን ሆኖ እየሰራ ያለው የኢትዮጵያ ንግድ ባንክ ነው። ከዛ ውጪም በዓለም አቀፍ ደረጃ እየሰራ ያለበት ሁኔታ ነው ያለው። ትራንዛክሽኑ ሲስተሙ እንዴት እየሄደ ነው የሚለው ነገር ላይ ህዝቡ ተረስታ አግኝቶ በጣም ነው ከኢንቨስትመንት ጋራ እየተሰራ ያለው ነገር ነው። ለኛ ትልቁ ፎይታ ይሄ ነው ከምንም በላይ ማለት ነው። ከበረሃ ንግሥት ወደ ደቡብ ምዕራብ ሸዋ ወሊሶ ከተማ ተመልሰናል። እዚህም የባንኩን ከወለድ ነፃ አገልግሎት የሚያስተዋውቅ የግንዛቤ ማስጨበጫና የምክክር መድረክ በዚሁ ባሳለፍነው የመስከረም ወር 2018 ዓ.ም ተከናውኗል። በአካባቢው ባህል መሰረት በሃይማኖት አባቶችና በሀገር ሽማግሌዎች ምርቃት በተጀመረው የምክክር መድረክ ላይ የእንኳን ደህና መጣችሁ ንግግር ያደረጉት በኢትዮጵያ ንግድ ባንክ የአምቦ ዲስትሪክት ዳይሬክተር አቶ ባይሳ ቦሰና ባንካችን በእምነታቸው ምክንያት ከባንክ አገልግሎት የራቁ የህብረተሰብ ክፍሎችን ተደራሽ ለማድረግ ከወለድ ነፃ የባንክ አገልግሎት መስጠት ከጀመረ ከ10 ዓመት በላይ ማስቆጠሩን አብራርተዋል። አቶ ባይሳ የዲስትሪክቱን ጥሪ አክብረው በውይይቱ ላይ የተሳተፉትንም አመስግነዋል። ሆገንቶኒ ሰረካ ባንክ ተዱፈንጅሩ በዚህ ውይይት የሃይማኖት አባቶችና የባንካችን የሥራ ኃላፊዎች ተገኝተዋል። ይህ የውይይት መድረክ የተሳካ እንዲሆን የእናንተ ተሳትፎ ወሳኝ ነው። የባንካችን ጥሪ አክብራችሁ እዚህ ስለተገኛችሁም ምስጋናችን ላቅ ያለ ነው። ቁጠባ ለአንድ ሀገር እድገት ከፍተኛ ፋይዳ እንዳለው በአጽንኦት ያነሱት የወሊሶ ከተማ ከንቲባ አቶ ገመቹ አረዶ ሀገርንም ሆነ ራስን ለመለወጥ መቆጠብና ኢንቨስት ማድረግ ይገባል ነው ያሉት። ሐዋስኒ ኬኛ በፈጋገራቲን ቁሰቹ ቀባን ማህበረሰባችን በተለያዩ መንገዶች መቆጠብ መቻል አለበት። ይህ የከተማችን አቋም ጭምር ነው። ከተማችን ለማሳደግና የኢንቨስትመንት ከተማ ለማድረግ ቁጠባ በጣም ወሳኝ ነው። እናንተ በመቆጠባችሁ ነው ባንኩ ለንግድና ኢንቨስትመንት ስራ የሚውል ፋይናንስ ያገኛል። በቁጠባ የሚገኘው ፋይናንስ አንደኛ የተሻለ ኑሮ እንድንኖር ያግዛል፣ ሁለተኛ የከተማችንን ኢንቨስትመንት ያሳድጋል። ባለሀብቶች ከተማችንን ማሳደግ፣ የሥራ ዕድል መፍጠር የሚችሉት ከባንክ በሚያገኙት ገንዘብ ነው። ለዚህ ነው ቁጠባ ትልቅ ፋይዳ አለው የምንለው። የኢትዮጵያ ንግድ ባንክ ሲቢኢ ኑር ደንበኞች ስለ ወለድ ነፃ የባንክ አገልግሎት የተሻለ ግንዛቤ ኑሯቸውን እንዲጠቀሙ ታስቦ በተዘጋጀው የምክክር መድረክ ስለ ሲቢኢ ኑር አገልግሎቶች አይነትና ፋይዳ ሰፊ ማብራሪያ ተሰጥቷል። ሙዳረባ ብላችሁ በሙዳረባ አስቀምጡ ወይ ሌሎች እንግዲህ አሉ አሰራሮች አሉ እዚህ ባንክ ውስጥ ያሉ ነገሮች ማለት ነው። በዚያ መልኩ አስቀምጡና ትርፍም ሼር አድርጉ። የሙዳረባ ደግሞ ትርፍ ፐርሰንቱ በ50 የሚል የለም። ሸሆቹ በዘልማድ የምትሰሩት 50 ሊሆን ይችላል 50%። በሸርዑ ግን እንደ ስምምነት ነው። ሙዳረባ እንደ ስምምነት ነው። 70-30 ብሏል። 30 ለባንኩ 10-90 ቢል ችግር የለውም። እኔ 10 ይበቃኛል 90ውን ላንተ ሰጣለሁ ቢል 50 ቢል ወይ ደግሞ ለደንበኛው 30 ቢልም ችግር የለውም። ይሄ የሙዳረባ ማለት ትርፍ የጋራ ማለት ነው። በአማርኛ ስንወስደው ካፒታሉ ከግለሰቡ ይሆናል፣ ስራው ከባንኩ ይሆናል። ግለሰቦችም አብረውት ሊሰራሩት የሚችሉት ከሹጃዓ ጀምረን የምንቀራው ነው አይደል? በየፊቅሁ ላይ ይሄ ነው። የምክክር መድረኩ ተሳታፊ ደንበኞችም ከወለድ ነፃ የባንክ አገልግሎትን ባህሪያት የተመለከቱ አስተያየቶችንና ጥያቄዎችን አንስተው ማብራሪያ ተሰጥቷቸዋል። ትልቅ ድርጅት ናችሁ፣ መንግስታዊ አካል ባንክ ናችሁ፣ አቅም አላችሁ። ይሄ ህብረተሰብ ለጊዜው ይበደራል፣ ሊበላም ይችላል፣ ሊከስር ይችላል፣ ቤቱ ይሸጣል። ያ ከመሆኑ በፊት አትራፊ በሆነ ስራ ውስጥ አጥነታችሁ አዋጭ የሆነ ነገር እንድታማክሩት። አናማ የተፈየደማ ባንክ ከናት ዱጓ ሰውዳ እኔ የዚህ ባንክ ደንበኛ በመሆኔ ተጠቃሚ ነኝ። ለዚህ ምስጋና ከፍ ያለ ነው።
ከ3 ዓመት በፊት ፋይናንስ ተደርጌ በ6 ሚሊዮን ብር 2 ሲኖትራኮችን ገዝቻለሁ። አሁን ብድሩን ከፍዬ ጨርሻለሁ። በዚህ ደግሞ ትርፋማ ሆኛለሁ። አሁን እያስቸገረን ያለው የብድሩ አመላለስ ነው። ብድሩን የምንመልሰው በአንድ ዓመት ነው። ያ በአንድ ዓመት ውስጥ ለምሳሌ እንደ ዘንድሮ እህል ይቀንስብናል። እህል ሲቀንስብን ያ የክፍያ ቀን ሲደርስብን በኪሳራ ነው የሚሸጠው እህሉን። ለምን ብድሩ ፋይላችን እንዳይበላሽ የግድ በኪሳራ ሽጠን መክፈል አለብን በጊዜው ማለት ነው። እና ከፍተኛ ችግር እያመጣብን ያለው በብድሩ እንትን ይሄ ነው። ይሄ በታይቶልን ብድሩ የሚራዘምበት ጊዜ ብደረግልን የሚል ነው። አመሰግናለሁ። ነጋዴ የሚበደረውን ገንዘብ ልክ የንግድ ሁኔታ በሚፈቅደው መልኩ ያገላብጥበታል። ብሩን እህል ከገዛ ለ6 ወር ለዓመት ያስቀምጣል ሳይሆን ነግዶበት አትርፎ በዛው እየከፈለ ይመጣል የሚለው ነው። እሱ ነው እኛ የምናየው። ወራዝ ግን አንዳንድ ቦታዎች ላይ ያው ህዳር ታህሳስ ጥር አካባቢ ይገዛል፣ ጥቅምትና መስከረም አካባቢ ይሸጣል ማለት ነው። አሁን የተነሳ ያለው እንደዚህ አይነት ኢሹዎች ናቸውና ምናልባት ያኛውን በተለየ መልኩ ያየን ወደ 2 ዓመትም የጀመርናቸው ኢሹዎች አሉ። ይሄኛው የአመቱ ጉዳይ ብዙ ማሳሳቢ ሊሆን አይችልም። ብድሩ ግን ያው በትክክል የሚሰራበት ከሆነ ለ1 ዓመት የሚሰጥ ብድር አለ፣ ለ2 ዓመት፣ ለ3 ዓመት እና ለረጅም ጊዜም ተብሎ በፕሮሲጀሩ በባንኩ መመሪያ የተቀመጡ ባንኩ መመሪያ እንግዲህ ያው ከመሬት ተነስቶ አይደለምና የቢዝነስ ሁኔታዎቹን የፕሮጀክት ሎን ከሆነ ፕሮጀክቶቹን ያየ ነውና በዛ ደረጃ ከግንዛቤ መወሰድ መቻል አለበት። ከዲያስፖራ ብድር ጋር በተያያዘ ምን አይነት ፕሮግራም ነው ያላችሁ? ማለትም አካውንቱ ይከፈታል። አካውንቱ ሲከፈት በውጭ ምንዛሬ ብር ነው መከፈት ያለበት ወይንስ በሀገር ውስጥ ብር ነው መከፈት ያለበት? ሀገር ውስጥ ያለን የውጭ ቤተሰብ ያለን ሰዎች ምናልባት በውክልና በምንም ማንቀሳቀስ እንችላለን። ይህም አብሮ ቢያያዝ። ሌላው ደግሞ ኤኮላተራልስ ያስፈልጋል ወይ ከዲያስፖራው ጋር በተያያዘ ማለት ነው? ወይንስ ደግሞ ቀጥታ መቆጠብ ያለባቸው ፐርሰንት አለ ወይ? ለሚፈልጉት ቤት ሊሆን ይችላል፣ ማሽነሪ መኪናም ሊሆን ይችላል። ለሚፈልጉት የብድር መጠን መቆጠብ ያለባቸው ፐርሰንት አለ ወይ? ይህም ተያይዞ ቢነሳልኝ ይላሉ። 40/60 የሚል አለን አሬንጅመንት። ይሄኛው ሲሆን ግን 40% ዲያስፖራው ያወጣል በፎሬን ከረንሲ፣ 60%ቱን ባንኩ ነው ከቨር የሚያደርግለት ማለት ነው። እዚህ ጋር ሲሆን በኤፍሲዋይ ወይም በውጭ ምንዛሪ ገንዘብ ካቀረበ በኋላ 40%ቱን 60%ቱን የሚከፍለው በሎካል ከረንሲ ይሆናል ማለት ነው። ሰው ቤት ግን ለሚሰሩ ሰዎች 50% ተደርጓል ማለት ነው። 50% በፎሬን ከረንሲ ወይም በውጭ ምንዛሪ የሚያቀርቡ ይሆናል። 50%ቱን ግን በሎካል ከረንሲም በእኛ ሀገር ገንዘብ መክፈል የሚችሉበት ሁኔታ አለ የሚለውን ለማስገንዘብ ነው። በኢትዮጵያ ንግድ ባንክ አምቦ ዲስትሪክት በተዘጋጀው የምክክር መድረክ ላይ በወሊሶና አካባቢ የሚገኙ የሲቢኢ ኑር ደንበኞች ተሳትፈዋል። የምክክር መድረኩ ታዲያ በቀጣይ የተሻለ ስራ ለመስራት ጥሩ አማራጮችን ያመላክተ ነበር። ጠጋ ብለን ባይሆን መስፈርቱን አሟልተን መጠቀም ይጠበቅብናል። ብድር ይፈልጋል። ባንኩ ደግሞ የሚጠይቃቸው ነገሮች ስላሉ እነሱን አላሟላ ይለና አይሰጡኝም ማለትም አይሆንም። ኮላተራል ከፈለገ ፍቃድ ከፈለገ ማጣራት ያለበት ነገር ይጠይቃል። ኦፍኮርስ ያንን ዋስትና የሚያገኝበትን ነገር ይጠይቃል። አንተ إذا أردت أن تطاع فأمر بالمستطاع ይላሉ አረቦች። ትእዛዝ ተቀባይነት እንዲኖረው ከፈለክ የሚቻል ነገር እዘዝ ማለት ነው። በጥያቄ መልክም በሳጀሽን መልክም የተነሱልን ሁሉም ጥያቄዎች ቫልዩ እናደርጋቸዋለን። ቀረብ ብለን እናንተ ወደኛ ቀረብ ብላችሁ እኛ ወደ እናንተ መተን ተቀራርበን ሰርተን ያው የእናንተን ጥቅም የባንኩን ጥቅም የፋይናንሲንግ የብድር ሁኔታ አስተካክለን በቀጣዩ አብረን የምናርግበት አብረን ጥሩ የምንሰራበት ጊዜ እንዲሆን ልንመኛለሁ። የምክክር መድረኩ ተሳታፊዎችም ከወለድ ነጻ የባንክ አገልግሎትን በተመለከተ ጥሩ ግንዛቤ ማግኘታቸውን ነው የሚናገሩት። አንዳንድ ያልተገነዘብናቸው ነገሮች ከሸሪዓ አኳያ እኔም አንድ ጥያቄ ነበረኝ። ጥያቄ ተመልሶልኝ ያው ግንዛቤን ጨምሬያለሁ ማለት ነው። ውይይቱ በጣም ደስ ይላል። ትምህርት አዘል ነገር ነው። ጥሩ ነው። ብዙ ነገር ያላወቅነው ነገር አውቀንበታል። በጣም ብዙ ነገር ነው ያገኘሁበት። በዚህ በብድር
በተባሉ ነገሮች ብዙ ነገሮች ማለት ነው እና መስራት እየፈለጉ ብዙ በሰው ሀገር የሚሄዱ ወንድም እህቶች አሉ። ይሄን ነገር ቢያገኙ ደግሞ ሀገራቸው ላይ ሰርተው እንደሚቀየሩ እኛም ደግሞ አሁን ብዙ ቦታ እንደምንደርስ አስባለሁ ይሄ ነገር በመምጣቱ ማለት ነው እና በጣም ደስ ብሎኛል። ሐራሙና ሐላሉ ለይቶ መሻይኾች ወይም ደግሞ ዑለሞቹን አዋቂዎቹን ካጠገቡ አስቀምጦ እንደዚህ ለህዝብ ደግሞ እንዲጠቀምና እንዲጠቅም ሆኖ እንደዚህ ሲገኝ ምንም የቀራው ነገር ለህዝብ ጥቅም ያስቀራው ነገር ያለው አይመስለኝም። ምንም ነገር ማለት ነው ከትንሹም እስከ ትልቁ ድረስ። ከአምቦ ዲስትሪክት ወሊሶ ከተማ ወደ አሰላ ዲስትሪክት አሰላ ከተማ አቅንተናል። ከዚህም በዚሁ በተጠናቀቀው የመስከረም ወር የምክክርና የምስጋና መድረክ ተካሂዷል። የአሰላ ንግድና ዘርፍ ማህበራት ምክር ቤት ከኢትዮጵያ ንግድ ባንክ አሰላ ዲስትሪክት ጋር በመተባበር ባዘጋጁት በዚህ የምስጋናና የምክክር መድረክ የኢትዮጵያ ንግድ ባንክ የንግዱን ማህበረሰብ በፋይናንስ በመደገፍ ላሳየው መልካም ተግባር ምስጋና ተችሮታል። ከሁለት ዓመት ወዲህ አንደኛ አቅርቦቱን በተሻሻለ ብድርን በማቅረብ ሁለተኛ ለወጣቶች እና ብዙሃኖቹ ብድሩን ድሮ ኢትዮጵያ ንግድ ባንክ ውስን ነጋዴ ያቀፋ ነው እና እንደ አርሲ ዞን በዘንድሮ ዓመት ያቀረበው ብድር ወደ 1332 ንግድ ተቋማትን ብድር ሰጥቷል። ብዙሃኖቹን አቅፏል እና ይሄ ደግሞ በጎ ዓላማ ነው። ስራ አጥነትን ይቀንሳል። ለወደፊት ደግሞ የበለጠውን ወጣቶችንም ታሳቢ አድርገው እንዲሰሩ ምስጋና አቅርበናል። ነጋዴው ብድር ሲያገኝ ፋብሪካ ይሰራል። ፋብሪካ ሲሰራ ሰራተኛ ይቀጥራል። ለሰራተኛውም ደሞዝ ይከፍላል። ከደሞዙም ግብር እናገኛለን፣ ከፋብሪካውም ግብር እናገኛለን። ኢትዮጵያን የሚመስል የኢትዮጵያን ንግድ ባንክን የሚመስል ለሁሉም አገልግሎት የሚሰጥና ለሁሉም በአንድ አይን ለልማትና ለሰላም ብቻ የሚሰራ ነጋዴ ስላለን ለዚህ ነጋዴ ደግሞ ፋይናንስ ማመቻቸት ለኢትዮጵያ ንግድ ባንክም እርገት ነውና ለሚቀጥለውም ይሄንን የብድሩን ሁኔታ በሰፊው አመቻችተን ነጋዴዎቻችን በሰፊው ሰርቶ ሀገርንም ራሳቸውንም ከተማችንን እንደሚቀይሩ ሙሉ ተስፋ አለኝ። የንግዱ ማህበረሰብና ሌሎች ባለድርሻ አካላትን ባሳተፈው በዚህ የምክክር መድረክ የኢትዮጵያ ንግድ ባንክ ለከተማዋና ለአካባቢው ልማት እስካሁን ላበረከተው አስተዋጽኦ ምስጋና፣ ለቀጣይ ላቀ ኢንቨስትመንት ተሳትፎም በንግዱ ማህበረሰብ ጥሪ ተላልፏል። ሀገር ማለት ነው፣ ኢትዮጵያ ማለት ነው። ፋይናንስ ከተነሳ ቀድሞ ሊነሳ የሚችል ትልቅ ባንክ፣ ትልቅ የሀገሪቱን ፋይናንስ ትራንስፎርም ያደረገ ባንክም ስለሆነ ከፍተኛ ገንዘብ ነው በየቀኑ የምናስተላልፈው፣ ግዢዎችን እንፈጽማለን። ያንን ሁሉ ምንም ሳይገድበን ከዚህ ባንክ በተሰጠን ቅድሚያ እየተጠቀምን ስለሆነ በጣም አፕሪሺየት ማድረግ እፈልጋለሁ። አሁን ላይ እንደ ሀገር ብቻ ሳይሆን እንደ ዓለም ባንኪንግ ሴክተር የት ነው የሚለውን ያንን ደግሞ ወደ ሀገራችን መልሰን ደግሞ አሰላ ዲስትሪክት ላይም አውርደን ተግባራዊ ማድረግ ቢቻል አብረን የምናድግበትን መንገድ እያሰፋ ነው እንሄዳለን ለማለት ነው። ትንንሽ ነገሮች ቢስተካከሉ፣ ለምሳሌ በኮላተራል ምክንያት ንግዳቸውን ማጠንከር ያልቻሉ ብዙ ነጋዴዎች አሉ። ይህን ሁሉ ዘመን ከነጋዴ ጋር የሰራው ትልቁ ተቋም ያለ ኮላተራል የሚያበድርበት ፕሮግራም ለምን አልኖረው? ኮላተራሊ ወኪኒ ዋን ቀብሲሱን ከና ወጅ ወልቀበቴ ስሪት የሆነ ወቱ ወርባችሱን ጅራ የብድር ዋስትናን በተመለከተ በትክክል መገንዘብ ያለብን ነገር አለ። ይህ እንደ ባንክም እንደ ተበዳሪ ደንበኞች ሆናችሁ ማየት መመርመር አለባችሁ። ዋናው መታየት ያለበት ነገር የዋስትና ጉዳይ ሳይሆን የምንሰራው ስራ አዋጭነት ነው። አዋጭ ለሆነ ስራ የዋስትና ጉዳይ ብዙ አሳሳቢ አይደለም። ያለ ዋስትና የሚሰጥ ብድር የሚለው ጅምርና ልምምዱ ግን እንዳለ ለማንሳት ያህል ነው። ለምሳሌ በቴሌብር የምናቀርበው የዲጂታል ፋይናንሲንግ ከዋስትና ውጭ የሚሰጥ ብድር ነው። ልምምዱ አለ ማለት ነው። ደራሽ በሚል መንገድ የሰጠነው ብድር ማለት ነው። አሁን በእኛም ጀምረናል። ከሁሉም ባለድርሻ አካላት ለተነሱት ጥያቄዎችና አስተያየቶች ምላሽ የሰጡት በኢትዮጵያ ንግድ ባንክ የምስራቅ ሪጅን ምክትል ፕሬዝዳንት አቶ መሐመድ ከድሮ ባንኩ ጠንካራ አፈጻጸሞችን የበለጠ በማጠናከር ድክመቶችን በማረም በቀጣይ የኢንቨስትመንት አጋርነቱን ያጠናክራል ብለዋል። ገለቶማ ጀቹን ቦደ ዋንጀባ ሲን ራኤና ጀቹ አከተይም በይና
ላለፈው ስራ ምስጋና ሲቀርብ ለቀጣይ ብዙ መስራት እንደሚጠበቅብን እንገነዘባለን። ለዚህ ደግሞ ዲስትሪክቱ ብቻ ሳይሆን እንደ ምስራቅ ሪጅን ተቃርበን በመስራት ችግሮችን መፍታት እንደምንችልና ውጤታማ ስራ እንደምንሰራ ለመግለጽ ወዳለሁ። በአሰላ ንግድና ዘርፍ ማህበራት ምክር ቤት አስተባባሪነት በተዘጋጀው የእውቅናና የምስጋና መድረክ ላይ ለኢትዮጵያ ንግድ ባንክ አሰላ ዲስትሪክት ህንፃ ግንባታ የሚሆን የካርታ ርክክብ ተከናውኗል። ከዚህ በተጨማሪ ዲስትሪክቱም ሆነ የዲስትሪክቱ ሰራተኞች የንግዱ ማህበረሰብ አጋር ሆነው ላሳዩት ትጋት እውቅና ተሰጥቷቸዋል። ያለ ሞራል ስጡልኝ አብሌና ገናፊ የደንበኞቹን የአገልግሎት እርካታ ዋና ተልዕኮ ያደረገው የኢትዮጵያ ንግድ ባንክ በአሰላና በሌሎችም ዲስትሪክቶች እንደታየ ሁሉ በላቀ አገልግሎት ደስተኛ ደንበኞችን የማፍራት ተግባሩን አጠናክሮ ይቀጥላል።